በተቻለህ መጠን ነገሮችን ግልጽ አድርገህ ንገራቸውና ይሄ ስህተት ነው፣ ይሄ ትክክል አይደለም፣ ይሄ ትክክል ነው ብለህ ነገሮችን ብታስተካክል ደስ ይለኛል። በዚህ አጋጣሚ አመሰግናለሁ። አንድ ጥሩ ሰው ጥሩ ንግግርና ጥሩ አስተሳሰብ ያለው ሰው ነው ምናልባት ለነገ ብዬ እንድል ከእነሱ አካባቢ ያረከኝ ሰው ስለሆንክ ማለት ነው። አመሰግናለሁ። ቲቦንቱ ስለሱ ትንሽ ማወቅ እሱም ይወቀው እነሱም ይወቁት ኳሊቲ ምን እንደሆነ የሰው ኳሊቲ። ዊና በጣም እንትን ነው። አይ ቲንክ እድሜውን ተለቅ ያለ ሰው ይመስለኛል። በጣም ማቹርድ ነው። የሆነ ምንድን ነው የሚባለው ከመባል መሆንን የሚሰራ ሰው ነው። ራሱ ግን አድርጎ ምናምን ነው ረቃት ቀንሽ ዝግ አንድ እያወጣ እና በጣም ስማርት ነው። እኔ እሱ ቤኪ ሚፍታ እኔ በጣም ስማርትነታቸው ይታየኛል። እንዴት በጣም እንደዚህ በደንብ ፎሎወር አላገኙም ምናምን ብዬ በጣም እንደውም አስባቸው ሶስቱ ነው። እዚህ ጋር ላስተካክልሽ ቦንትዬ፣ ትክክል ነሽ። ቤኪ ግን የሚሄድበት ወይ በጣም ጥሩ አይደለም። ለምን በይኝ፣ አሁን ከዚህ በኋላ በጣም እንድታይ ፌሻል የምፈልገው ነገር አለ። ካሜራ አይተው ተያይተው የሚያደርጉት ስህተት በጣም ብዙ ነው ያለው። ስህተት ንግግሮች በሚናገሩ ሰዓት ላይ ልጅቱን ጋዛችኛዋ ልጅ ጋር የእኛም ልጅ ጋር እዩ ልክ አይ ኮንታክት ካደረገ በኋላ የሚቀይራቸው ቃላቶች አሉና የሆነ የሚሰራ ተንኮል ያለኝ የመሰለኝ እሱ ጋር ነው ብዬሻለሁ። ባለፈው ኢቨን ሳምፕል ሲለጠፍ ከሀይሚ ጋር የሆነ ነገር የሚያደርጋቸው የሆነ ታምፕሉን እንዴት አድርጎ እንደሚያስቀምጠው ራሱ በጣም ዲፕሊ እንድታዩ ፈልጋለሁ። ቦንቱ አሁን ላልሽው እሱ በጣም ክሌበር እና በጣም እንደዛ አይነት ሰው ቢሆን ኖሮ ይኸውልሽ በአይን እየተያዩ በቦዲ እየተያዩ ነው እዛ ሰው ጋር የተለያየ መልስ የሚመልሰው ከሱ ጋር እየተነጋገሩ። እሱ መልካም ሰው ቢሆን ሊቀይረው ይችል ነበር። እንደዛ ማለት አዶኖ በምን አንግል እንዳየሽው አላውቅም። እኔ እንዴት መሰለሽ ግን እኔ ያው ድራማ ነው ብዬ ስለማምንም ሊሆን ይችላል። ግን አሁን የሀይሚን ያህል በራሳቸውን ችለው መስራት አይችሉም። ማንም ሰው ከሀይሚ ውጭ እዚህ ድራማ ላይ እዚህ ይዘዋቸው የሚመጡት የትኛውም እነ ሶሲም ቢሆኑ እነ ዳኒም ቢሆኑ ይህን ያህል ቆም ብለው ስልካቸውን እየቀያየሩ የሚናገሩትን ነገር እንዴት ነው አስተካክሎ ምናምን ማድረግ አይችሉም። እና እያስተካከላቸው ነው እና ደግሞ ተምኔሉ ላይ ምናልባት ወደፊት የሚያመጣት እንድትለመድ በዩቲዩብ እንድትታይም ሊሆን ይችላል። ኖት ላይክ ዛት ለምን መሰለሽ የዛኛውን የእኛን ልጅ እውቀት ወይም ደግሞ የእኛን ልጅ አክት ለመደበቅ የሚያደርጋቸውና መጥፎ ቃላቶች የሚነገርበት ቦታ ላይ በደንብ አስተውይና በጣም መጥፎ ነገር የሚነገርበት ቦታ ላይ ታይዋለሽ። ራሱ አይ ኮንታክቱን ዞር ብላ ካለች በኋላ ነው የምትናገረው። ላይክ ኮንቲኒው ሳይንን ነገር ቀጥይበት የሚል ነገር እንዳለ ታውቂያለሽ። አሁን ለምሳሌ ቤቱ ይገባኛል የሚለው ላይ ሂጂና እዩ ያንን ቪዲዮ እና አይመቸኝም። በጣም ብዙ ቦታ ላይ አግኝቼዋለሁ በነገራችን ላይ። ለዛ ነው እንግዲህ የኔ አስተሳሰብ ነው፣ ላይሆንም ይችላል ግን በደንብ ያስታውቃል። በቃ አሁን ለምሳሌ ልጅቱ እንዳታገኟት ተብሎ ምን ብሎ እሱ ካሜራ አስተካክሎ ነው ልጅቱን እንድትገኝ የሚያደርገው። ነገሮችን ለማብረድ እንደዛ አይደለም። ነገሮችን ለማብረድ አይገኙ ከሚባልበት ቦታ ርቆ ሁለቱም ማስማማት ነው። ገብቶሻል? ግን ያንን ንግግር ማውጣት ኢሹን ማስፋትና ነገሮችን ወዳልተወሰነ ነገር ለመሄድ ነው የሚያደርገው። ያንን ነገርን አጥብበሽ በሁለቱ መሀል ያለውን ሁለቱ ይፍቱ ሲባል ከሁለት ቀን ከሶስት ቀን በኋላ ልጅቱን ይዞ ይመጣል። እሱ ነው ይዞ የሚመጣው ካሜራማን። እሱን ኖ አልችልም ማለት ይችላል። ልጆቹ እንኳን እነሱ እንኳን ቢሉ ነገሩን ለማብረድ እነሱን ለማግባባት የሁለቱም ብቻ ማስተካከል ነበረበት። ግን እሱ መሀል ላይ እየገባ ሁልጊዜም ኢቭን ተናግረዋል እነሱ ራሱ አንዳንድ እንኳን ለኦዲየንስ ጠፋችሁ እንዳትባሉ እያለ ካሜራማን ነው የሚያመጣን። እሱ ነው የሚያደርገው ይሄን ነገር። ስለዚህ እነዚህን ነገሮች መማር አለበት፣ መቀነስ አለበት፣ ነገሮችን ማስተካከል አለበት። ዝም ብሎ መዳከር የለበትም። ገንዘብ እንኳን ቢሆን ገብቶሻል። ሁለተኛ ነገር የሚቆረጡ ነገሮች አሉ። ያን ነገር ቆርጦ በውስጥ ቢነጋገሩ ጥሩ ነው። መጥፎ ነገሩ ሆን ብሎ ነው የሚያወጣው። እኔ በደንብ አይቼዋለሁ በነገራችን ላይ ንግግር በሚደረግ ላይ እና ይሄ ነገር የእሱ እጅ እንዳለበት በጣም 100% ሹር። ካሜራማን ስትሆኝ ደግሞ ስፔሻሊ ፐርሰናል ካሜራማን ስትሆኝ የራሱ የሆነ ነገር አለ የሚስተካከል። ይሄ ነገር ይጎዳል ክሊያንቴ፣ ይሄ ነገር እንደዚህ ያደርጋል። ገብቶሻል? እሱ ግን ያንን አይደለም። ቀጥታ እያወጣ
ማደባደብ ላይ ተደባደቡ ብሎ መሀል ቆሞ ቦክስ ውድድር ላይ አይነት ነገር ነው እያየው ያለሁት ከሱ ጋር እና ሂጂ ይቅርታ ችግር የለውም። ያው አሁን ሪል ነው ብዬ ባስብ እኔም ልል የምችለውን ነገር ነው ያልሽው። ግን እኔ አሁን ድራማ እንደሆነ እርግጠኛ ስለሆንኩኝ ደግሞ እሱ እንደነሱ ያን ያህል ዩቲዩብ ላይ መስራት የሚፈልግ ሰው አይደለም ሳየውም እና ምናልባት ጥፋቶቹን ወደ እሱ የሚመጡት ምናልባት ከጀርባ አንቺ እኮ እንዴ ክፍያውና ማየት ያለብሽኝ እኮ ያን እሱ እኮ አገናዝቦ ነው መስራት ከፈለገ እኮ ይሰራል። ግን ክፍያ ስላለው ስለሚያውቅ የሚጠቅመውን ስለሚያውቅ ነው እንደዛ ብለሽ መወሰን አትችይም። እኔ በጣም ድራማ እንደሆነ እንዴት እንዳወቅ ታውቂያለሽ ማለት ነው። ግን ያን ቀን የእሱና የፍጹም ቪዲዮ በምንም ተአምር አይወጣም። ካብከት ለኤዲት ስታረጊ መጨረሻ ላይ ሆን ብለሽ ካላስገባሽው ኤዲት አድርገሽ ከጨረስሽ በኋላ አይገባም እና ምናልባት ጥፋቱን ወደ እነሱ ለማዞር ያደረጉት ነው የሚመስለኝ እንጂ ለባቸው ነው የወጣውና እንደገና ድጋሜ እኮ ነው እንትን ያሉት። እንደገና ኤዲት አድርገው ነው ድጋሜ ያወጡት። መጀመሪያማ ወጥቶባቸው እኮ ነው ያስተካከሉት። እኔ አይቼዋለሁ ቪዲዮውን፣ ወዲያው ነው ያየሁት፣ ወዲያው ነው የታየው። ካብከት የምትለው ሎጎ ከመጣች በኋላ በጨለማ ስክሪን ነው አይደለ ድምጽ የተገባው? አዎ እሱ ገብቷል እንደ እኔ እንጃ፣ ሎጎውን አላየሁትም ግን ይመስለኛል ከዛ በኋላ ነው ተመልሰው እንትን ያደረጉት እኮ። ለምን እንደዛ እንዳደረጋለሽ ይዘርዬ ካብከት ኤዲት ስታደርጊ ማለት ነው ያንን የመጨረሻዋ ጥቁሯ ፓርት ከመጣች በኋላ ምንም አይነት ድምፅ ምንም አይነት ቪዲዮ አይገባም። ሆም ብለሽ አድ ብለሽ ካላስገባሽም ካሜራማኑ ይወስነዋል። ካሜራማኑን ይወስነዋል። እሱ እኮ ተዋናይ ነበረ። ካሜራማኑ ምናልባት የማያውቅ ሊሆን ይችላል። ሜቢ እና በቃ እኔ የምር በጣም ዊና ደስ ይለኛል። በደንብ መስራት ይችላል። ባይ ዘ ዌይ ልስራ ቢል ከአነጋገር፣ ከአስተሳሰብ፣ ከብዙ ነገር ከእውቀት አንጻር ሊሰራው ይችላል። ታለንት በጣም ነው ከነሱ የበለጠ። እንደ ሀይሚ ነው ባይ ዘ ዌይ እሱ ያ በጣም ብሪሊያንት የሆነ ልጅ ነው። አብሪ ስለሱ አብሮ ትንሽ ጥሩ ነው። ከጥሩ ሰው ይማራሉ ቢያንስ እና ደግሞ ደህናም ሰው ነው ቢታይለት ደስ ይለኛል። ምንም ጥሩ ነገር ነው። መጥፎም ነገር ሰርቶ አያውቅም። ድራማ መስራት አይጠበቅበትም። ሰው ቢያይለት ምናምን ደስ ይለኛል። በቃ ብዙ እንትን የምለው ነገር የለኝም። ምነት ይቺ መሲም ሁላችሁም እየሩስዬ እንዴት ነሽ? ሁላችሁም እስቲ በሉ የሆነ ነገር። ዊና ትልቅ ሰው ነው። በጣም ማከብረው ሰው ነው። እኔ ብዙ ጊዜ በሃይማኖት እንትን ዙሪያ ሲሰራ ስለምከታተለው በጣም ጀግና ነው። ሳንቲም ባለማግኘቱ ወይም ከፍ አለማለቱ አይደለም፣ አስተዋይ ነው። በፊትም ከእህቱ ጋር በሚሰሩበት ከእነሱ ጋር በግሩፕ በሚሰሩበት ሰዓት ራሱ ቁጥብ ነው። አነጋገሩ ላይ በጣም ቁጥብና ትሁት ልጅ ነው። ለሚናገራቸው ንግግር የትልቅ ሰው ንግግር ይችላል። ስማርት ጭንቅላት አለው። በእኛ ቤት ዙሪያ ደግሞ በእኛ ልጅ ዙሪያ እየተናገረው በቃ ሀቀኝነትን ይዞ ለጓደኝነት ሳያደላ ለእሷም ለሱም ሳይል ትክክለኛውን ነገር ነው። እንደ ሴት ጎን ሆኖ የተረዳዋለ እንደ ጓደኛም ሆኖ ሲረዳው ሚዛን ስላልደፋለት እኔም ብሆን እንዲህ ነው ብለው ብሎ ስላለ ሞር የበለጠ ሪስፔክት ሰጥቼዋለሁ ለሱ። በጣም ትክክለኛ አነጋገር ነው የሚናገረው። አይደለም በዝግጅቱ ላይ እንኳን በአይን ሲከታተላት ነበር። የእሷን እንዳትከፋ ሲከታተል ነበረ እዛ ዝግጅቱ ላይ የቤቱ ምርቃት ላይ እና በጣም ውስጤ ገብቷል። በጣም አከብረዋለሁ። በፊትም አክባሪው ላይ ሞር እንዳከብረው ያደረገኝ ልጅ ነው። ችግሩን እንኳን ራሱ ነው የሚፈታው። ነበረ እኮ እሱም እንዲህ አይነት ችግር ላይ ነበረ ተጋፍጦ ስህተቱ የእሷም ሊሆን ይችላል። ስህተቱን ራሱ ነው ይቅርታ እንኳን ጠያቂ ሆኖ የተገኘው። ወደ ራሱ እንዴት እንደመለሰ የራሱ ሰው ማጣት የሌለበትን ሰው ላለማጣት አዲስ አበባም ሸሽቶ መጥቶ ነበረ። ወደ ሌላ ሀገር መሄዳለሁ ብሎ ነበረ። ግን ነው ብሎ ቆም ብሎ ከእግዚአብሔር ጋር ተገናኝቶም ይመስለኛል ወደ ራሱ ተመልሶ ወደ ልጅቷም የሄደው እና ስማርት ነው። እኔ አከብረሃለሁ። በዚሁ ቀጥል ወንድሜ። መልካም አስተሳሰብ ስላለህ በዚሁ ቀጥል። ይሄ ነው የምለው። እንዴት ናችሁ? ሰላም ናችሁ? ሁላችሁ
እግዚአብሔር ይመስገን። የሩስ እንደ ሴቶች የት ወጡ? አለው አለው እያወረደ መሰለኝ። የሩስዬ እንዴት ነሽ? አውሪ ሽማዬ። ቤት ያወረዳቸው። ያው ምንም የምጨምረው ነገር የለም። ትክክለኛ ሀሳብ ነው ያነሳችሁት። መደነቅ አፕሪሼት መደረግ ያለበትን ሰው እንደዚህ፣ ምክንያቱም ከሱ የመማርም ነገር ሊኖራቸው ይችላል። እኔ በአንድ ሳይድ የምታዘበው እይታ አለመኖሩ ያሳዝነኛል። እሱ ልጅ አቅም እንዳለው በጣም ይታወቃል። ስማርት ነው። በቃ ለየት ያለ ጨዋ ቁጥብ ነው። በጣም አድናቂው ነኝ እውነት ለመናገር። ሃይማኖቱን አክባሪ፣ ሰው አክባሪ፣ ትንሽ ትልቅ የማይለው ነገር አለ። ሪስፔክት አሰጣጡ በጣም ደስ ይለኛል እና በርታ፣ በዚሁ ቀጥል። እንግዲህ እኔ እዚህ ጋር ልል የምችለው ስራውን ያውቀዋል ጠንቅቆ፣ ግን ያው መጨመላለቅን ወይ አጓጉል ነገርን ላለማድረግ ራሱን ተቆጥቦ የሚሰራው ነገር ስለሚፈልግ ይሆናል ብዬ አስባለሁ እንጂ የስራው ሲስተም ሳይገባው ቀርቶ ነው ብዬ አላስብም። እና ምን መናገር ምን መስራት ያለበት ሚዲያ ላይ መቅረብ ያለበትን ጠንቅቆ የሚያውቅ ልጅ ነው። በጣም ጎበዝ ነው።